ኢኮኖሚው ዓለም ባለፈው ሳምንት በአዲስ አበባ በተካሄዱ የውይይት መድረኮች መንግስት ያከናወናቸውና ያቀዳቸው ስራዎች ውዳሴ ቀርቦላቸዋል። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል በተለያዩ ክፍለ ከተሞች በተካሄዱት ውይይቶች የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝን የመሳሰሉ ከፍተኛ ባለስልጣናት ተገኝተዋል። የተመረጡ የከተማዋ ነዋሪዎች የተሳተፉባቸው የክፍለ ከተማ ውይይቶች ሚኒስትሮችን ጨምሮ በ3 ባለስልጣናት የተመሩ ናቸው። የመኖሪያ ቤትና የመሰረተ ልማቶች አቅርቦትን የመሳሰሉ ጉዳዮች በተነሱባቸው መድረኮች እንደ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ያሉ ባለስልጣናት መንግስት አሳካ ያሏቸውን ስራዎችና ያቀዳቸውን ውጥኖች አብራርተው ነበር። ህዳሴ በተመረቀበት ወቅት ከጉባ ላይ ሆነው ክቡር ጠቅላይ ሚኒስትሩ ገና በቀጣይ እነዚህን እንሰራለን ብለው የተናገሯቸው ግቦች፣ ውጥኖች አሉ። በጎዴ ሊገነቡ የታቀዱ የአፈር ማዳበሪያና የጋዝ ማምረቻዎች፣ በብድር ሊገነባ የታቀደው የቢሾፍቱ አውሮፕላን ማረፊያና 10 ዓመታት ሊፈጅ ይችላል የተባለው የኑክሌር ኃይል ማመንጫ በተለያዩ ክፍለ ከተሞች በተካሄዱ ውይይቶች ባለስልጣናቱ የዘረዘሯቸው እቅዶች ናቸው። ባለስልጣናቱ በሰባተኛው አጠቃላይ ምርጫ ላይ ካጠሉ ተግዳሮቶች ይልቅ ኢኮኖሚያዊና ተያያዥ ጉዳዮች ከፍ ያለ ትኩረት እንዲሰጣቸው የሚሹ ይመስላል። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ ቢቂላ ሁሪሳ ለተግዳሮቶች የማይበገር ኢኮኖሚ እየተገነባ መሆኑን በአንደኛው መድረክ ተናግረዋል። ኢኮኖሚያችን ቀና እያለ ጠንካራ እየሆነ ለኮሮና የማይበገር፣ ለግጭት የማይበገር፣ ለተፈጥሮ የማይበገር፣ ለተለያዩ ችግሮች የማይበገር፣ ከውጭና ከውስጥ ለሚቃጣ የጠላት ሽኩቻ የማይበገር ኢኮኖሚ እየተገነባ እየመጣ ነው ያለው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በተገኙበት መድረክ በብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባልነታቸው ተጋብዘው ንግግር ያደረጉት የፕላንና ልማት ሚኒስትሯ ፍጹም አሰፋ በመጪው ግንቦት የሚካሄደውን 7ኛ አጠቃላይ ምርጫ ከቀደሙት የተሻለ ማድረግ ከውይይቶቹ ዓላማ አንዱ እንደሆነ አስረድተዋል። ውይይቶቹ የምረጡኝ ዘመቻ ተብለው በይፋ ባይጠሩም ገዢው ፓርቲ የሚያደርገውን ዝግጅት እያጠናከረ እንደሚገኝ የሚጠቁሙ ናቸው። በኔዘርላንድስ በሚገኘው ክሊንገንዴል ኢንስቲትዩት የፖለቲካ ኢኮኖሚ ጉዳዮች ተመራማሪው አማኑኤል ደሳለኝ ከምርጫ ጋር የሚያያዘውን ትርክት ገዢው ፓርቲ ለራሱ በሚመች መልኩ መቃኘት ሳይፈልግ እንዳልቀረ ታዝበዋል። በግልጽ እንደው የምርጫ ዝግጅት ነው ተብሎ ዲክሌር ባይደረግም ምርጫ ቦርድ የጊዜ ሰሌዳውን ከማሳወቁ አንጻር ስታይ ከአሁኑ ገዢው ፓርቲ ዝግጅቱን የጀመረ ነው የሚመስለኝ። ከተቃዋሚ የፖለቲካ ፓርቲዎች መካከል በአማራና በኦሮሚያ ክልሎች በመካሄድ ላይ የሚገኙ ግጭቶችና የሀገሪቱ የጸጥታ ሁኔታ ምርጫ ለማካሄድ የሚያስችሉ አይደሉም የሚል አቋም የሚያራምዱ ጥቂት አይደሉም። በፌዴራል መንግስትና በህወሓት መካከል የበረታው ፖለቲካዊ ውጥረት እስካሁን መፍትሄ ስላልተበጀለት በትግራይ ክልል እንዴት ምርጫ እንደሚካሄድ የሚታወቅ ነገር የለም። የብልጽግና ፓርቲ ፕሬዝደንት አብይ አህመድ ግን ሰላም የለም በሚል አመክንዮ ምርጫ ሳይካሄድ ሊቀር እንደማይችል የጸና አቋም አላቸው። ሀገሪቱን የሚንጡ ግጭቶች አሳሳቢ ሆነው ቢታዩም የፖለቲካና ኢኮኖሚ ጉዳዮች ተመራማሪው አቶ አማኑኤል ኢኮኖሚው ሊዘነጋ እንደማይገባ አቋም አላቸው። በሀገሪቱ ያሉት ችግሮች እንዳሉ ሆነው ኢኮኖሚው ትልቅ ቦታ ሊኖረው ይመስለኛል፣ ሊኖረውም ይገባል። ምክንያቱም ብዙ ትልልቅ ጥያቄዎች አሉ ከኢኮኖሚው አንጻር ሊነሱ የሚችሉ። የኑሮ ውድነት አለ፣ ስራ አጥነት አለ። በቅርቡ የሰማነው ደግሞ ከወርልድ ባንክ የወጣው ሪፖርት አለ የድህነት መጠን እየጨመረ እንደሆነ እና እነዚህ ትልልቅ ኢሹዎች ናቸው ዲቤት ሊደረግባቸው የሚገቡ አማራጮች ሊቀርብባቸው የሚገቡ እና በእኔ እምነት ሌሎች ጉዳዮች እንዳሉ ሆነው ኢኮኖሚው ትልቅ ቦታ ሊይዝ ይገባል ብዬ አስባለሁ። የጠቅላይ ሚኒስትር አብይ አህመድ መንግስት በዓለም አቀፉ የገንዘብ ድርጅት የ3.4 ቢሊዮን ዶላር ብድር ድጎማ ተግባራዊ የሚያደርገው የኢኮኖሚ ማሻሻያ በምርጫው ከፍተኛ ትኩረት ሊያገኙ ከሚችሉ ጉዳዮች አንዱ ነው። የውጭ ምንዛሪ እጥረትን ለመፍታትና የውጭ ንግድን ለማበረታታት ተግባራዊ የተደረገው ማሻሻያ ብር፣ ዶላርን ከመሳሰሉ የመገበያ ገንዘቦች አኳያ ያለውን የምንዛሪ ተመን በከፍተኛ መጠን አዳክሟል። የብር መዳከም በፊናው ነዳጅን ጨምሮ ሀገሪቱ ከውጭ የምትሸምታቸው ሸቀጦች ዋጋ በከፍተኛ መጠን እንዲንር አድርጎታል። የንግድና ቀጠናዊ ትስስር ሚኒስቴር ዛሬ ይፋ ባደረገው የነዳጅ ማሻሻያ መሰረት የ1 ሊትር ቤንዚን፣ ኬሮሲንና ነጭ ናፍጣ የመሸጫ ዋጋ በሊትር 129 ብር ገብቷል። ይህ በሌሎች የኢኮኖሚው ክፍሎች ላይም ሊሰራጭ የሚችል ተጽዕኖ ይኖረዋል። በምረጡኝ ዘመቻ ወቅት በገዢው ፓርቲና በተቃዋሚዎች መካከል ሊደረግ የሚችል ክርክር
የኑሮ ውድነትን የተመለከቱ ርዕሰ ጉዳዮች ውይይት እንዲደረግባቸው እድል ሊፈጥር ይችላል። ይህ የሚሆነው ግን የፖለቲካ ምህዳሩ በአንጻራዊነት የመከፈት አዝማሚያ ካሳየ ብቻ ነው። የገርድ መጠናቀቅ፣ እነዚህ አሁን የታቀዱ ፕሮጀክቶች፣ አዲሱ አየር ማረፊያም አለ። እነዚህ ትልቅ የሚታዩ እና ትልቅ የኔ አቺቭመንትስ ናቸው ብሎ ገዢው መንግስት ሊያቀርባቸው የሚችላቸው ነገሮች ናቸው። በሌላ ጎኑ ደግሞ የማህበረሰቡን የዕለት ተዕለት ኑሮ በሚመለከት ስናይ ደግሞ ከኑሮ ውድነቱ፣ ከድህነት መጨመር አንጻር፣ ከስራ አጥነት አንጻር ደግሞ ስናየው እነዚህ ነገሮች ገዢውን ፓርቲ የሚጠቅሙ አይነት አይደሉም። ገዢውን ፓርቲ በበጎ ጎኑ እንዲታይ የሚያደርጉ መስሎ አይታዩም። ስለዚህ ገዢው ፓርቲ እንደ አቺቭመንት የሚያያቸውን ነገሮች አጉልቶ ለማሳየት ጥረት የሚያደርግ ነው የሚመስለኝ። ነገር ግን አይ ቲንክ ያ የሚወሰነው የምርጫው ፕሮሰስ ምን ይመስላል በሚለው ነው። በእኔ አስተያየት አንደኛ አሁን ባለው ሁኔታ ምን ያህል የተቃዋሚዎች ተሳትፎ እንደሚኖር፣ ምን ያህል ለፉክክር የተመቻቸ የምርጫ ሁኔታ እንደሚኖር፣ የተቃዋሚ ፓርቲዎች ለምሳሌ ሀሳቦቻቸውን መግለጽ ኦፕንነስ ሲኖር እንደሆነ አናውቅም፣ ኦር ደግሞ ሚዲያ አክሰስ ሊያደርጉ እንደሚችሉ። ነገር ግን በተወሰነ ደረጃ ተቃዋሚዎች ሀሳባቸውን በግልጽ የሚያራምዱበት ሚዲያ ላይ ወጥተው ሀሳቦቻቸውን ለመራጩ ሕዝብ የሚገልጹበት እድል የሚመቻች ከሆነ በእኔ እምነት ኢኮኖሚ ውስጥ ያሉ ችግሮችን በማንሳት በገዢው መንግስት ላይ አትሊስት የናሬቲቭ የበላይነት ለማግኘት የሚጠቅማቸው ይመስለኛል። ምክንያቱም አትሊስት ሪፖርት ከሚደረገው እንደምናየው የኑሮ ውድነት አለ፣ በጣም ማህበረሰቡ ላይ ጫና እያሳደረ ያለ፣ የድህነት መጨመር አለ፣ እንዳልነው የስራ አጥነቱም ብዙ የተሻሻለ አይመስልም። እነዚህ አመታት እነዚህ ነገሮች ማሻሻል አልቻለም ይሄ መንግስት። ስለዚህ እኛ ብንመረጥ ደግሞ ይህንን እናሻሽላለን ብሎ ፑሽ እንዲያደርጉ መንገዱን የሚከፍትላቸው ይመስለኛል። ያ ካልሆነ ተቃዋሚ ፓርቲዎች እድል የማያገኙ ከሆነ ወይም የምርጫው ፕሮሰስ ኦፕን የማይሆን ከሆነ ግን የገዢው ፓርቲ ሀሳብና የገዢው ፓርቲ ናሬቲቭ ብቻ ነው ለህብረተሰቡ የሚቀርበው ብዬ ነው የማስበው። የተቃዋሚ የፖለቲካ ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድን ጨምሮ በመንግስት ተቋማት ገለልተኝነት ላይ እምነት የላቸውም። 10 የፖለቲካ ፓርቲዎች መከላከያ ሰራዊት፣ የፖሊስ፣ የደህንነት ተቋማትና የፍትህ አካላትን ገለልተኝነት የሚያረጋግጥ አስገዳጅ የጋራ ስምምነት ሊኖር እንደሚገባ ባለፈው ወር ጥሪ አቅርበዋል። የነፃና ገለልተኛ መገናኛ ብዙሃን መገፋት ከገዢው ፓርቲ ውጭ ያሉ ሀሳቦች በምርጫው ሂደት እንዳይሰሙ እንቅፋት ሊፈጥር የሚችል ሌላ ደንቃራ ነው። ምርጫው ገና 6 ገደማ ወራት የሚቀሩት ቢሆንም ፍትሐዊ፣ ነፃና ተአማኒ እንዲሆን የሚያስችሉ እርምጃዎች መንግስት ለመውሰዱ በርካቶች ጥርጣሬ አላቸው። በርካታ ተቃዋሚዎች እምነት ያጡበት ሀገራዊ ምክክር ለዚህ ምሳሌ ሊሆን የሚችል ነው። የምክክር ኮሚሽኑን ብንመለከት ከመነሻው አንስቶ የሌጂቲመሲ ችግር የነበረበት ፕሮሰስ ነው። እንደሚታወቀው የተለያዩ የተቃዋሚ ፓርቲዎች አንሳተፍም ብሎ የወጡበት ከመጀመሪያው እንደገና ወደ በኋላም ብዙ ጥረት ተደርጎ ግን ሊሳተፉ ያልቻሉበት ሁኔታ ነው የነበረው እና ያ የሆነው በፕሮሰሱ እምነት ስላልነበራቸው ነው። ያ እምነት ማጣት ደግሞ የመጣው ምንድን ነው? ከገዢው መንግስት ፖለቲካል ዊል ጀንዊን የሆነ ዲስከሽን የማድረግ ፍላጎቱ የለም ተብሎ ስለሚታሰብ ነው። ያም ስለሆነ ነው ፕሮሰሱ ወደፊት ሊራመድ ያልቻለው። ከዛ ተነስተን ደግሞ የምርጫውንም ሁኔታ ስናይ አሁን ባለው ሁኔታ እውነት ፍትሐዊና ኦፕን የሆነ ምርጫ ይካሄዳል ወይ ብለን ፕሬዲክት ለማድረግ በጣም የሚያስቸግር ይመስለኛል። ለዛም ነው ቅድም የኢኮኖሚውም የሌሎቹም ኢሹስ ኦፕንሊ ዲቤት ሊደረጉ የሚችሉት የምርጫው ፕሮሰስ አሳታፊ እና ተወዳዳሪ የሚሆን ከሆነ ነው ስለ የነበረው። አይ ቲንክ አሁን ባለው ሁኔታ የምርጫውን ሁኔታ እንደው ኦፕን የሆነ ፍትሐዊ ፍክክር የሚኖርበት ምርጫ ይኖራል ብሎ በድፍረት መናገር ያዳግታል። ኦፍኮርስ በሚቀጥሉት ወራት ምን እንደሚከሰት አናውቅም። የብልጽግና ፓርቲ አልጋ አውራሽ የቀድሞው የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር በአራተኛው አጠቃላይ ምርጫ ከሕዝብ ተወካዮች ምክር ቤት 547 መቀመጫዎች መካከል 545ቱን አሸንፎ ነበር። ኢህአዴግ 52 የፖለቲካ ፓርቲዎችና 9 የግል እጩዎች በተወዳደሩበት አምስተኛው አጠቃላይ ምርጫ 100% ቢያሸንፍም በተቃውሞና በውስጡ በገጠመው ፖለቲካዊ ቀውስ ህወሓትን ጥሎ ለመዋሃድ ተገዷል። የቀድሞው ኢህአዴግን ያዋሃዱት ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ ለመጀመሪያ ጊዜ በደም አፋሳሽ ጦርነት ውስጥ በተካሄደው ምርጫ ብልጽግና ፓርቲ 96.8 በመቶ አሸንፏል። የፖለቲካ ምህዳሩን ማስፋትና የፕሬስ ነፃነትን ማጠናከርን ጨምሮ ጠቅላይ ሚኒስትር አብይ ስልጣን ሲይዙ ከገቧቸው ቃል ኪዳኖች መንግስታቸው አፈግፍጓል።
አብይ ተፎካካሪ ይሏቸው የነበሩ ተቃዋሚ የፖለቲካ ፓርቲዎች ተከፋፍለው ተዳክመዋል። በሀገሪቱ የሚካሄዱ ግጭቶች የጋረጡት ፈተና የተቃዋሚ የፖለቲካ ፓርቲዎች መዳከምና የፖለቲካ ምህዳሩ መጥበብ የግንቦቱ ምርጫ የይስሙላ እንዳይሆን የሚያሰጋ ነው። በእነዚህ በሚቀሩት ወራት ገዢው መንግስት ፖለቲካ ምህዳሩን ከፍቶ የተለያዩ የተቃዋሚ ፓርቲዎች ካምፔን ሊያደርጉ እንዲችሉ እንደገና ሚዲያውን ከፍቶ ሀሳቦቻቸውን እንዲያራምዱ የሚያደርግ ከሆነ እንደዚህ የይስሙላ ምርጫ ከመሆን ሊድን ይችላል። ነገር ግን ያ ይሆናል ወይ ብሎ ለማሰብ በጣም ይቸገራለሁ እውነት ለመናገር። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።